ቅድም እንዳልኩት አሁን የምደግመው ነገር በውይይት መሃል በአንደኛው ሳይድ ያላነበበ ታሪክን ምንም የማያውቅ ሰው ሲመጣ ልብን ዝቅ ያደርጋል ውይይት ያልኩት ለዚህ ነው። አትሊስት ቴዎሎጂውን ይሄ ጸጋ ብቻ የሚባለው ትምህርት ምን እንደሆነ የሚያውቅ ሰው ሲሆን ለትምህርቱ ታማኝ ሲሆን አንድ ሰው ወይም በቃ እንደ አጠቃላይ ታሪክንም በተወሰነ መልኩ ቢሆን የሚያውቅ ሰው ሲሆን ለመግባባት ቀላል ይሆናል። አሊያ ግን አስቸጋሪ ነው። ለማንኛውም የኦርቶዶክስ ቤተክርስቲያን ነበረችው ያው ዲኖሚኔሽን አረችም። ዲኖሚኔሽን ከክርስትና የሆነ ክፍል እንደማለት ነው። የኦርቶዶክስ ቤተክርስቲያን ግን ከቤተክርስቲያን የሆነ ክፍል ሳትሆን ራሷ ቤተክርስቲያኗ ኦርቶዶክስ ናት። ዳሴት ኦርቶዶክስ የሆነ የቤተክርስቲያን የሆነ ክፍሉ ሳትሆን ራሷ ቤተክርስቲያኗ ናት ኦርቶዶክስ። ዲኖሚኔሽን አይደለችም፣ ቸርች ናት የኛ ቤተክርስቲያን። 318ቱም ሊቃውንት ኦርቶዶክሶች ናቸው ብያለሁ። የአሌክዛንድሪያ ቤተክርስቲያን ብቻ አይደለችም። የአሌክዛንድሪያ ቤተክርስቲያን ያነሳሁት ግን ለምንድን ነው? ለምሳሌ የኛን የኢትዮጵያ ቤተክርስቲያን ብትወስድ ወደኋላ ትሬስ ባክ ስታደርግ ወደኋላ እንቆጥራለን በየዘመናቱ ከዚህ ካለንበት 21ኛው ክፍለ ዘመን ጀምረን ወደኋላ ለ2000 ዓመት ሙሉ ስንቆጥር በአሌክዛንድሪያ ቤተክርስቲያን በኩል በማርቆስ በኩል አድርገን ከዛ በኋላም ጴጥሮስ ጋር በጴጥሮስ ጌታ ኢየሱስን የላከው አብ ነው። አብ ጋር ደርሰናል እኛ ማይ ብራዘር። ጴንጤ 17ኛው ክፍለ ዘመን ላይ ነበረ ወይ ሲባል አዎ ነበረ ይላል። ማስረጃ አምጣ፣ አይን ፍጥጥ፣ ጥርስ ግጥጥ። ስለዚህ የኛ እኮ በጴንጤቆስቴ ላይ ተመስርቷል ሐዋርያት ሥራ ምዕራፍ 2 ላይ የለም። ሐዋርያት ሥራ ምዕራፍ 2 ላይ ጴንጤ የለም። ይሄ የፈረደበት ልሳን ምናምን ልታነሳ ከሆነ የዛን ጊዜ የተነሳው ልሳን ሰው ሁሉ እየሰማው የተረዳው የእግዚአብሔርን ቃል ተምሮበት ሄዱ አይነት ልሳን ነው። እናንተ ጋር ያለው ልሳን እንዲህ አይነት ልሳንም አይደለም። የተምታታ ዝም ብሎ ምንም የማይገባ ልሳን ነው። ሐዋርያት ሥራ ምዕራፍ 2 ላይም የለም፣ በሐዋርያት ዘመንም የለም ጴንጤ። የጴንጤ የመጣው በእኛ በአያቶቻችን እድሜ ነው። እዚህ አሜሪካን ሀገር ነው። ነጮቹ ናቸው የፈጠሩት ጴንጤ ነው። 19 ምናምን ዓመተ ምህረት ላይ ማለት ነው። 19 ምናምን ዓመተ ምህረት አሁን ባለፈው ከትናንት ወዲያ እመኑኝ፣ እዚህ ውስጥ ያላችሁ አብዛኞቻችሁ ከአያታችሁ እድሜ አይበልጥም የጴንጤ እድሜ 1900 ምናምን አካባቢ ላይ የተመሰረተው እርሱም በነጮቹ በአሜሪካኖች ማለት ነው። እንዴ ይህምን እናውቀው የለ እንዴ? እንረዷለን እኮ ይህን ሁሉ ነገር ግን ያነሳ ነው ለምንድን ነው ከተባለ ዛሬ ያነሳ ነው ትምህርት ጸጋ ብቻ የሚል ነው። እዚህ ርዕሱ ላይ እንደምትመለከቱት ጸጋ ብቻ የሚለው ትምህርት በፕሮቴስታንት ውስጥ በጣም አደገኛ የሆነ ትምህርት ሆኖ የተነሳ ነበረ። ይህንን ነገር ደግሞ ያነሱት ሪፎርምዶቹና ሉተራኖቹ ናቸው እንጂ ጴንጤ ሲጀመር ያን አልነበረም። ከነመፈጠሩም ጸጋ ብቻ የሚለው ትምህርት ሲነሳ ማለት ነው። እና በዛ በክፍለ ዘመኑ ስላልነበራችሁ ያንተን ተወው ነው እየተባለ የነበረው። ስለዚህ አሁን ጸጋ ብቻ የሚለው ትምህርት እነዚህ ጴንጤዎቹ ያን አልበዛ ደረጃም ይመለከታቸዋል ብዬም ስለማላስብ ሉትራኖቹ፣ ሪፎርምዶቹ፣ እነዚህ ካልቪኒስቶቹ ምናምን ካሉ እነሱ ይምጡና ከእነሱም ደግሞ ያነበበ እንደዚህ ያላነበበ አይነት ሰው ሳይሆን ያነበበ ሰው መጥቶ ካነበበ ሰው ጋር ኢንተሌክቹዋል የሆነ ውይይት ባደርግ